ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች፣ ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በግማሽ ዓመት ውስጥ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የህወሓት ታጣቂዎች ከተቆጣጠሯቸው ስፍራዎች ህዝቡ እየሸሸ እንደሆነ ተነገረ። የመቀሌ ከተማ አስተዳደር በወሬ ወለድ ወሬ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉና ህዝቡን በሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠነቀቀ። ጠንከር ያለ ህጋዊ እርምጃ እንደሚወስድ ፖሊስ አስታወቀ። የስጋ ዘመዱ የሆነችውን የ12 ዓመት ታዳጊ ያስገድዶ መድፈር ወንጀል የፈጸመባት ግለሰብ በእስራት ተቀጣ። ሳይንቲስቶች በሰው ሰራሽ አስተውሎት ኤአይ አዲስ ቫይረስ ፈጠሩ። የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች የኢራኑ አብዮታዊ ዘብን አሸባሪ ሲሉ መፈረጃቸው ተገለጸ። በግማሽ ዓመት ውስጥ አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በ2018 የመጀመሪያዎቹ ሁለት ሩብ ዓመታት አጠቃላይ የስንዴ ምርት 126.69 ሚሊዮን ኩንታል ደርሷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ይህም የመስኖ ስንዴ ምርትን ሳይጨምር መሆኑን ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባስተላለፉት መልእክት አስታውቀዋል። የኢትዮጵያ የስንዴ ፕሮግራም ምርታማነትን በመጨመር የመስኖ ስርዓትን በማስፋት የዘር አቅርቦት ስርዓትን በማጠናከር ብሎም በዋና ዋና አካባቢዎች አነስተኛ አርሶ አደሮችን በመደገፍ የሀገራችንን ራስን የመቻል ጉዞ ግብ ላይ የተመሰረተ ነው ብለዋል። አርሶ አደሮቻችንን ማድነቅና ማመስገን እፈልጋለሁ ያሉት ጠቅላይ ሚኒስትሩ ይህንኑ የሥራ ጽናት ቀጥሉበት ሲሉም አስገንዝበዋል። የህወሓት ታጣቂዎች በኃይል ከተቆጣጠሯቸው ስፍራዎች ህዝቡ እየሸሸ እንደሆነ ተነገረ። ነዋሪዎችም ለደህንነታቸው በመስጋት እየሸሹ መሆናቸውን ቢቢሲ ዘግቧል። ግጭት ይቀሰቀሳል በሚልና ታጣቂዎች የወሰዱት እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸውን ነዋሪዎች ተናግረዋል። የአላማጣ ነዋሪ እንዲሁም የቀድሞ የአካባቢው ባለስልጣንና በትግራይ ጊዜያዊ አስተዳደር ስር የአላማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማው ውጥረት መኖሩንና ነዋሪዎች እየሸሹ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የጠየቁ ቢቢሲ ያነጋገራቸው ግለሰብ ከአላማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። ትናንት ሐሙስ ቆቦ ነን። አልጋ የሚባል ነገር የለም። በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም አልጋ ለሁለትም ለሶስትም ይዞ ያድራል ብለዋል። አብዛኛው ወጣት እየወጣ ያለው በህወሓት ታጣቂዎች ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው። ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። የከተማው ነዋሪዎች ከረቡዕ ጥር 20 2018 ዓ.ም ምሽት ጀምሮ በእግራቸው እንደወጡም ገልጸዋል። በእግር ጫካ ለጫካ ነው እየወጣን ያለ ነው። አሁን ደግሞ የጫካውንም መንገድ ሰምተው ዘግተውብናል ሲሉ ነዋሪዎቹ አክለዋል። የመቀሌ ከተማ አስተዳደር በወሬ ወለድ ወሬ በመሰረታዊ ሸቀጦች ላይ የዋጋ ጭማሪ በሚያደርጉና ህዝቡን በሚያሳስቱ ሰዎች ላይ እርምጃ እንደሚወስድ አስጠነቀቀ። ጠላቶቻችንና አጋሮቻቸው በሴራ ህዝባችንን ለማዳከም የጥፋት ቀስትን ቀጣይነት አድርገው ሲጠቀሙበት ቆይተዋል ብለዋል። ይህ በዋናነት ሊፈታ የሚችለው ፍትሐዊና ሰብአዊ መብቶችን የሚያረጋግጥ ስርዓት ሲኖርና ለህዝባችን ንብረትና ሀብት ውድመት ተጠያቂነትና ተገቢ ፍትህ ሲገኝ እንዲሁም ፍትሐዊ ስርዓት ሲፈጠር ነው ማለቱን በትግርኛ ከሰጠው መግለጫ ለማየት ተችሏል። በሌላ በኩል ደግሞ እንደ ህዝብ እያጋጠሙን ያሉ ችግሮች በስርዓት በህግና በፓርቲ ጥንቃቄ ማሸነፍ አስፈላጊ ነው ብለዋል።
ስለዚህ የመቀሌ ከተማ ነዋሪዎች ምክንያታዊ ያልሆነ የዋጋ ጭማሪን እንዲከላከሉና ስርዓትን ለማስጠበቅ በሚደረገው እንቅስቃሴ ውስጥ የበኩላቸውን እንዲወጡ እናሳስባለን ብለዋል። ይህን አጋጣሚ በመጠቀም በህዝባቸው ላይ የዋጋ ጭማሪ የሚያደርጉ ጥቂት ግለሰቦች፣ ጥቂት ስግብግብ ነጋዴዎችና ደላሎች ለህዝባቸውና ለትግራይ ጥቅም ሲሉ ራሳቸውን እንዲያስገዙ አጥብቀን እያሳሰብን የከተማ አስተዳደሩ ይህንን በማይከተል ማንኛውም ሰው ላይ አስተዳደራዊና ህጋዊ እርምጃ እንደሚወስድ አስጠንቅቀዋል። ጠንከር ያለ ህጋዊ እርምጃ ወስዳለሁ ሲል ፖሊስ አስታወቀ። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ፣ የአደጋ ጊዜ መብራቶችን የገጠሙ፣ ጥቁር መስታወት ያስገጠሙ፣ ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችንና መብራቶችን በገጠሙ አሽከርካሪዎች ላይ ጠንካራ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ባለፈው 6 ወር በተደረገው ቁጥጥር 33059 አሽከርካሪዎች ምንም አይነት ፈቃድ ሳይኖራቸው በተሽከርካሪዎቻቸው መስታወት ላይ ጥቁር ስቲከር ባደረጉ እንዲሁም በተደመሰሰ እና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ እርምጃ መውሰዱን ገልጿል። በቁጥጥር ወቅት ጥቁር ስቲከር ከማድረግ ባለፈ ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎች የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይ እርምጃ እንደተወሰደባቸው አስታውቋል። በተሽከርካሪ መስታወት ላይ የሚለጠፍ ስቲከር አሽከርካሪው የውጭውን እንቅስቃሴ በትክክል ተመልክቶ እንዳያሽከረክር እንዲሁም የትራፊክ ተቆጣጣሪዎችም በተሽከርካሪ ውስጥ ያለውን ሁኔታ እንዳይቆጣጠሩ እንቅፋት እየፈጠረ ነው ያለው ፖሊስ፣ ከዚህ በላይ አንዳንድ ወንጀል ፈጻሚዎች ይህን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸውንና ጉዳዩ አሳሳቢ እንደሆነ አመላክተዋል። ከሚመለከተው የጸጥታ ደህንነትና የትራንስፖርት ተቋማት ምንም አይነት ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር ያደረጉ፣ ጥቁር መስታወት ያስገጠሙ እንዲሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ላይ ጠንከር ያለ ህጋዊ እርምጃ ይወሰዳል ሲል አስጠንቅቋል። የስጋ ዘመዱ የሆነችውን የ12 ዓመት ታዳጊ ያስገድዶ መድፈር ወንጀል የፈጸመባት ግለሰብ በእስራት ተቀጣ። በሚዛን አማን ከተማ የ12 ዓመት ሕፃን ላይ ያስገድዶ መድፈር ወንጀል የፈጸመው ግለሰብ በቀረበበት አሳማኝ የሰውና የሰነድ ማስረጃ በእስራት እንዲቀጣ መወሰኑን የከተማው የመጀመሪያ ደረጃ ፍርድ ቤት አስታውቋል። ተከሳሽ ሸኪ ዶለስ የተባለው ግለሰብ በሚዛን አማን ከተማ አማን ቀበሌ ቀጣና 2 ነዋሪ ሲሆን ምሽት ላይ የስጋ ዘመዱ የሆነችውን የ12 ዓመት ታዳጊ ላይ ያስገድዶ መድፈር ወንጀል በመፈጸም ከአካባቢው መሰወሩን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ተናግረዋል። ፖሊስ ባደረገው ብርቱ ክትትል ተከሳሹን በቁጥጥር ስር በመዋል አስፈላጊውን የሰውና የሰነድ ማስረጃ በማደራጀት ለፍርድ ቤት ያቀርባል። የሚዛን አማን ከተማ የመጀመሪያ ደረጃ ፍርድ ቤት አማን ምድብ ችሎት አቃቤ ሕግ የሆኑት አቶ አለማየሁ ኪያር እንደገለጹት መዝገቡ ታህሳስ 15 2018 ዓ.ም ቀርቦ የግራ ቀኙ የሕግ ክርክር ሲካሄድ ቆይተዋል። ተከሳሽ በወንጀል ሕግ ቁጥር 620/2 በቅንፍ ሀሌታዋ ስር በተመለከተው ድንጋጌ ጥፋተኛ ሆኖ በመገኘቱ ተከሳሽ በፈጸመው አሰቃቂ ወንጀል ጥፋተኛ መሆኑን በማረጋገጥ በ12 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ ኢንስፔክተር ደጀኔ አሰፋ ተናግረዋል። ሳይንቲስቶች በሰው ሰራሽ አስተውሎት ኤአይ አዲስ ቫይረስ ፈጠሩ። በሳይንሱ ዓለም አዲስ ምዕራፍ ተከፍቷል። ተመራማሪዎች ኢቪኦ2 የተባለ የሰው ሰራሽ አስተውሎት ኤአይ ቴክኖሎጂን በመጠቀም ቀደም ሲል በተፈጥሮ ውስጥ ታይቶ የማይታወቅ ኢቪኦ 2147 የተባለ አዲስ ቫይረስ ከባዶ መፍጠር ችለዋል። ይህ ቫይረስ የተፈጠረው በሰዎች ላይ ለሞት ምክንያት የሆነውን ኢነጥብ ኮሊ የተባለ ባክቴሪያን ለመግደል ታስቦ ነው። ከተፈጠሩት 285 አዳዲስ ቫይረሶች መካከል 16ቱ ባክቴሪያውን የማጥቃት ብቃት ያላቸው ሲሆን በተለይም ዋነኛው ቫይረስ ከተፈጥሯዊ ዝርያ በ25% በበለጠ ፍጥነት ባክቴሪያውን የመግደል አቅም አለው። የወደፊት ተስፋውን በተመለከተም ይህ ቴክኖሎጂ ወደፊት የጠፉ ዝርያዎችን መልሶ ለመፍጠርና ሙሉ የህይወት ግንዛቤ ያላቸውን አካላት ለመስራት መንገድ ሊከፍት እንደሚችል ይታመናል። ምንም እንኳን ለሕክምናው ትልቅ እመርታ ቢሆንም በኤአይ የሚፈጠሩ በሽታ አምጪ ተዋሲያን ለሰው ልጅ ህልውና ስጋት ሊሆኑ እንደሚችሉ የዘርፉ ተመራማሪዎች ማስጠንቀቂያ እየሰጡ ይገኛሉ።
የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች የኢራኑ አብዮታዊ ዘብን አሸባሪ ሲሉ መፈረጃቸው ተገለጸ። የአውሮፓ ህብረት ውጭ ጉዳይ የፖሊሲ ኃላፊዋ ህብረቱ በቡድኑ የወሰደው እርምጃ ተገቢነት አለው ሲሉ ተናግረዋል። ካጃ ካላስ የራሱን ህዝብ የሚገድል ቡድን ከአሸባሪነት የማይተናነስ ነው ሲሉ ተችተዋል። ከአልቃይዳ ሐማስና ከሌሎች እስላማዊ ቡድኖች ጋር በአሸባሪነት የተፈረጀው አብዮታዊ ዘቡ አሜሪካ በ2019 አሸባሪ ብላ መፈረጇ ይታወሳል። አሜሪካ በተደጋጋሚ የአውሮፓ ህብረት እስላማዊ አብዮታዊ ዘብን በአሸባሪነት እንዲፈርጀው ስትወተውት ቆይታለች ተብሏል። በፈረንጆቹ 1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑት የደህንነት አካላት መካከል ዋነኛው ነው። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።